አይነት ዘግናኝና ሰበር ዜናዎችን ተሰማላችሁ። የሲኦል ደጆች ተከፍተዋል። አበቃ። የሲኦል ደጆች ተከፍተዋል። አያቱላ አሊ ካሚኒ እኛ ላይ ጥቃት ብታደርሱ አላህ ምስክሬ ነው ታላቅነታችሁ ለአንዴና ለመጨረሻ ጊዜ እንቀብረዋለን፣ የአሜሪካን ኃያልነት እንሰብረዋለን አከርካሪውን ብለዋል። አሁን ይሄ የወሬው ጊዜ አልቋል። በትክክል ይሄን የምታዩበት ቀን ደርሷል። በትክክል ኢራኖችን ለዘመናት የተዘጋጁበትን እጅግ በጣም አውዳሚ የሆነ ጦርነት ዛሬ ደጆቹ ተከፍተዋል። ይሄ የዓለምን ታሪክ ይቀይራል። የዓለም ታሪክ መቀየሩ መታየት ዛሬ ማታ ዛሬ ከሰዓት የዓለም የነዳጅ ዋጋ በእጥፍ ጨምር ታያላችሁ። ዛሬ ከሰዓት ቀይ ባህር ድብልቅልቁ ሲወጣ ታያላችሁ። መርከቦች ሊቆሙ ይችላሉ። በየትኛውም ቅጽበት የአሜሪካ የጦር መርከቦች በያሉበት ሊመቱ ይችላሉ። እጅግ በጣም አስፈሪው የሲኦል ደጅ ተከፍቷል። እያንዳንዱ ኢራናዊ ባንዲራውን እያያዘ ለክብርና ለአገሩ የሚዋደቁበት ሰዓት ደርሷል። ከዚህ በኋላ እንዳልኳችሁ ትራንት ብያቻል። ይሄ ጦርነት መሳሪያ የምትመርጡበት አይደለም። እንት ኮላስተር ኬሚካል ፕላስቲክ ኮላስተር ምናምን ምትል አበቃ አካክ አሁን ዘነዘናም ኮብልስተንም ሃይፐርሶኒክም ሴኪሉም ሃታፍ ማነው ፎታል ያለው ሁሉ የሚጠቀምበት ነው። አሁን ዘግናኝ ቀን መጣል። አሁን ወደ ኋላ የማንመለስበት ጦርነት መጣል። ይሄ ጦርነት በአንድ ወር ውስጥ ይጠናቀቃል ብያቻለሁ። በዚህ 10 ቀን እንግዲህ 10 ቀን አይደል ጦርነቱ ከተጀመረ ምን ያክል ዋጋ እንደተከፈለ አይታችሁታል። አሁን ግን ኢራኖቹ በእጥፍ እንዲከፍሉ እየተደረገ ስለሆነ የኢራኖቹ እርምጃ በጣም ዘግናኝ፣ እጅግ ፈጣን ዓለም ሊያምነው የማይችል ተያይዞ የመውደቂያ ጦርነት ነው። ካሁን በኋላ ያለው ካሁን ደቂቃ ጀምሮ ከዛሬ ደቂቃ ጀምሮ ያለው በትናንትናው ዕለት የኢራኑ መንፈሳዊ መሪ አያቱላ አሊ ካሚኒ ተተኪያቸውን መርጠዋል። እኔ በማንም ሰዓት ልሞት ልጎደል ስለምችል እኔን የሚተካኝ እኮሌ ብለው 3 ሰው መርጠዋል። የኢራን ከፍተኛው ምክር ቤት እንግዲህ ከ3ቱ አንዱን ይሾማል እሳቸው በማንኛውም ሰዓት ቢሞቱ። ስለዚህ ይሄ ነገር ምናልባት እንደ ሊቢያ፣ ምናልባት እንደ ኢራቅ፣ ምናልባት እንደ አፍጋኒስታን ተደርጎ ሊወሰድ ከቻለ ፍጹም ስህተት ነው። ይሄ በጣም የተለየ የዓለምን ታሪክ የሚቀይር ውጊያ ነው። ከመጀመሪያ ከስሩ መሰረቱ ተናግሬያለሁ። ከስሩ መሰረት ይሄ ጦርነት የዓለምን ታሪክ ይቀይራል። ዶናልድ ትራምፕ እንኳን ድረስ አላቸው ኢራንን ጨፍጭፈን ወጣናል። አሁን አረጋይ ኢራን ከዚህ በኋላ ምላሽ እንዳትመልሽ መልስ ይከፋል። ምን ታረጋለህ? ከዚህ በላይ ምን ልታደርግ ትችላላችሁ? ይሄ ያለመናበብ ችግር ነው፣ ያለመረዳት ችግር ነው። እኛ እናንተን በ30,000 ኪሎ ግራም በሚመዝን ቦምብ እናፈነዳቻለን። መልስ እንዳትሰጥ። We have major breaking news right now. The United States has just struck Iranian nuclear sites. እንግዲህ እንደሰማችሁት ነው ማለት ነው። ዶናልድ ትራምፕ እንግዲህ ወደ ጦርነቱ ተቀላቅሏል። ይሄ ድፍረት ምን እንደመጣ ባላውቅም እንግዲህ ለኛ ለህዝቦችም ለዓለም ህዝቦችም ይሄ መከራን ይዞ የሚመጣ ነው። ሶስተኛው የዓለም ጦርነትን ፊሽካ እንደ መንፋት አድርገው የጀመሩት ኢራንና እስራኤል የነበሩ ቢሆንም እንግዲህ አሜሪካ ትገባለች ብዬ ፈጽሞ አላሰብኩም ነበረ። ነገር ግን በድፍረት ገብታለች። 3 ቦታ የኒውክሌር ጣቢያ የኢራንን ደብድባለች ማለት ነው። A short time ago, the US military carried out massive precision strikes on the 3 key nuclear facilities in the Iranian regime, Fordo, Natanz, and Esfahan. ይሄ ነገር መዘዙ ወደኛም ይመጣል ማለት ነው። እንደምታውቁት ኤርፖርቶች ተዘግተዋል። እኛ በያለንበት ሀገር እንቅስቃሴዎች ቆመዋል። يا جماعه نحن قلنا 24 ساعه هون بالمطار قاعدين على السطح على الارض على الكراسي معنا اولاد. الدنيا كلها مش معقول هيك. لبنانيه نحن باسبوراتنا لبنانيه. انا مسافره على المانيا، كنت طيارتي امبارح بس فتنا لغوا الطيران، طلعونا وقال بس يفتح طيران نتصل فيهم وبيشوفونا، نتصل ما حدا بيرد علينا. ከመቆምም ባለፈ ደግሞ የኢኮኖሚ ጦርነቱ አሁን አይሎ ይመጣልና ህዝብ ለህዝብ እንግዲህ መነሳቱ አይቀርም። ኒኩለር አሁን እርግጠኛ ሆኑ የኒኩለር እንግዲህ ኢራን በትዊተር ገጻቸው ላይ የኢራን ሚሊተሪ ያወረዱት ነገር ነበር። የኒኩለሩን እንደዚህ ይዞ ፎቶ ተነስቶ ለቆ ነበርና ይሄ መልእክት አለውና ምን እንደያዙ ምን እንደሚተኩሱ ምንም የምናውቀው ነገር የለም። አንደኛ ሁለተኛ ነገር ደግሞ እዚህ በየስደቱም ያለ ነው። አሁን ለምሳሌ እኛ ሊብነን ጎረቤት ሀገር ነን። የኒኩለር ጦርነት እንኳን ቢጀመር ገፈቱ ቀማሽ አንደኛ ነን። ሁለተኛ ነገር ደግሞ አሁን ራሱ ወደ ሀገራችን እንገባለን ብለን ብናስብ ራሱ ኤርፖርት ተዘግቷል። እንደምታውቁት የሊብነንም በረራ ቆመዋል ማለት ነው።
ስለዚህ ይሄ ነገር ወዴት እያመራ ነው? ዓለምስ ወዴት እየሄደች ነው? እውን የመጨረሻው ዘመን ደረሰ ብዬ ነው እንዳስብ ያደረገኝ። ለምን በጣም የማይደፈሩ እየተደፈሩ ነው፣ የማይሆኑ እየሆኑ ነው። እንደምታውቁት አሁን ከኢራን ጎን እንግዲህ የመን እንኳን በድፍረት በትዊተር ገጿ ላይ ከጎኗ ነኝ ብላለች። በመርከብ እንደዚህ በባህር በሚያልፉ ማንኛውም የጠላት እንትን ካሉ መታለው ምናምን የሚል ማስፈራራኛ ወደዛ ወደ ጦርነት ወደ መግባቱ እየሄዱ ነው። ሌሎችም አገራት እንግዲህ ይቀላቀላሉ። ሶስተኛው ተጀመረ ማለት ዓለም አበቃላት እኛም አበቃልን ማለት ነው። ስለዚህ ለዓለም እኔ እንጃ አሁን አስፈሪ ጊዜ እየመጣ ነው። ከዛም በላይ ደግሞ ጸሎት ያስፈልገናል። ለምን ፖለቲከኞች በጣም እኔ እንጃ በድፍረት እያደረጉ ነው፣ እየተሞጋገሱም ነው። ደግሞ የእስራኤሉ መሪው እንኳን እንትን አደረክ ምናምን ብሎ ተናግሯል። Congratulations, President Trump. Your bold decision to target Iran's nuclear facilities with the awesome and righteous might of the United States will change history. እኔ እንጃ አሁን ወዴት ነው ጎበዝ እያመራን ያለ ነው? አሁን እንዴት ነው ዓለም ከዚህ በኋላ ወደ ኋላ ተመልሳ ወደ ሰላሟ የምትመለሰው የሚለው የሰላም አባት ነኝ የምትለው አሜሪካም ሰላም እየነሳቸው ገብታለች ጦርነት ውስጥ። በቃ ከተመ ማለት ነው። መጪውን ፈጣሪ ያውቃል። اول ضرب واقوى ضرب على ايران روحوا له شو روحوا له 3 منشآت نوويه. بتعرفوا صيانه 3 منشآت نوويه؟ يعني انتم فاكرين ايران حتسكت امريكا؟ هيدا اللي عم بيصير هلا حاليا عوارض حرب العالميه الثالثه. هيدا عوارض حرب العالميه الثالثه. امريكا اول مره بتضرب ايران، اول ضرب لايران والله يستر من اللي جاي. هيدي هي عوارض حرب عالميه، وبحال صار في حرب عالميه ما في غير رب العالمين بيطفينا، لانه كلنا حننقص اذا مش بننقصف من الجوع. لا اكل ولا شرب ولا بنزين لا نفط ولا شيء. حرب عالميه ثالثه منا مسح يا جماعه. هيدا كله عم بيصير هلا حاليا. انت عم تطلع على السوشيال ميديا بنحكي بنسولف، بس حرب العالميه الثالثه لا انا ولا انت عايشينها قبل ولا بنتمنى نعيشها. الله لا يجيبها الحرب، لانه مش مصيبه، هيدي كارثه، اكبر كارثه حنعيشه بالكون، اكبر كارثه خاصه امريكا. እስራኤል በእሳት ወላፈን መፈተን ጀምራለች። አይኖች ሁሉ እስራኤል ላይ አማትረዋል። የካሊፎርኒያው አውዳሚ እሳት ማዕበል እስራኤልን በነካ እጁ ያራግባት ይዟል። የአሜሪካን ታላላቅ ከተሞች ወደ ብናኝነት የቀየረው የእሳት ውሽንፍር በእስራኤል ተከስቷል። በርካታ ሀገራት እስራኤል እጇን አገኘች እያሉ ይገኛሉ። በትናንትናው ዕለት በኢየሩሳሌምና በቴል አቪቭ መካከል በከባድ የሙቀት ማዕበል ምክንያት ከፍተኛ የእሳት ቃጠሎ ተነስቷል። አይረንዶም ቢሉት መከተው ታድ፣ የቪድስሊንግ ቢሉት አሮ፣ የትኛውም ዘመኑ ያፈረው ቴክኖሎጂ ሊመክተው የማይችለው የኃያሉ የፈጣሪ በላ በእስራኤል አካባቢዎች ተለኩሷል። የንጹሃን እናቶችና ህፃናት ደም የእሳት ጎርፍ ሆኖ በወረራና በግፍ የተያዙ ከተሞችን ጨምሮ የእስራኤል ጫካዎች በእሳት ንዳድ ሲንቦለቦሉ ውለው አድረዋል። እርጥብ ደረቅ ተራራ ሸንተረሩ ውቅያኖስ ባህሩ ሳይገድበው ከፊቱ ያገኘው ሁሉ በእሳት እቶን ያጥበው ይዟል። እስራኤል በሰማይ በምድር 8 የእሳት አደጋ ቡድኖችን ወደ ስፍራው ብታሰማራም እስካሁን እሳቱ ወይ ፍንክች እንዳለ ነው፣ በፍጹም አልበረደም። ኔታንያሁ ምናልባትም እርዳታ ካስፈለገን ከጎረቤት ሀገሮች እንጠይቃለን በማለት ተናግረዋል። በሰፈሩት ቁና መሰፈር አይቀርም ማለት ይሄኔ ነው። ይህንን ዘገባ እስካጠናቀርንበት ድረስም አሁንም በደቡባዊ ምስራቅ ቴል አቪቭ ከፍተኛ የእሳት ቃጠሎ እየጋመ ይገኛል። የእሳት አደጋ መከላከያ ቡድኖችም በጭራሽ ሊቆጣጠሩት አልቻሉ።